ደብረጽዮን የሚበጃቸውን መርጠዋል። አሁን አሰላለፉ በአስገራሚ መልኩ ተገልብጧል። የምስራቅ አፍሪካ ፖለቲካ ለተንታኞች እጅግ አስቸጋሪ ሆኗል። በፖለቲካ ውስጥ ቋሚ ጠላት ሆነ ወዳጅ የለም የሚባለውን አባባል በኢትዮጵያ ውስጥ የሚለወጥበት ፍጥነት ግን ለዓለም አዲስ ሳይሆን አይቀርም። ህወሓት ከሰሞኑ የደረሰበትን ከባባድ ምት 4 ኪሎ ለድርድር እንዲጋብዝ አስገድዶታል። የድሮን ጥቃቶቹ ደብረጽዮንን እጅ አሰጥተዋል። ከአዲስ አበባ የቀረበላቸው ማባቢያ ደግሞ አይናቸውን የሚያሹት አይደለም። የጽምዶ አሰላለፍ አሁን በድጋሚ ተከልሷል። የህወሓት ጀነራሎች ዳግም ወደ አዲስ አበባ ተመልሰዋል። አስመራ ዳሷን ጥላ ጽምዶ ለመቅበር የተዘጋጀች መስላለች። በመርህ ላይ ያልተመሰረተ ጥምረት በአንዱ ወገን የተሻለ አማራጭ ፍለጋ ምክንያት ፈተና ተጋርጦበታል። የደብረጽዮን ወደ አዲስ አበባ መከሰትና የኢሳያስ ቁጣ እርምጃን በተመለከተ መቆያችን ይሆናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በመቀሌ ጎዳናዎች ላይ የታወቀው የልጃገረዶች ባህላዊ አሸንዳ በዓል የምስጋናና የደስታ የከበሮ ድምጽ ጸጥ ብሏል። ወጣት ሴቶችና ልጃገረዶች ተወዳጅ የሆነውን ባህላዊ ወግ የሚያከብሩበትና የሚያደምቁበት የደስታ ቀን መሆን ሲገባው የወታደራዊ ጦር አውሮፕላኖችና የድሮን ጥቃት እንዲሁም የጦርነት ስጋት የደስታው በዓሉ በፍርሃትና ስጋት እንዲተካ አድርገዋል። መኖሪያ ቤቶችና ንብረቶችም ከፍተኛ ውድመት አስተናግደዋል። ከዚህ ቀደም ባሉት ቀናትም ከመቀሌ ከተማ አቅራቢያ የሚገኙ እንደ ዳንደራ ያሉ አካባቢዎች ኢላማ ተደርገው ነበርም። የበለጠ ወደ ምዕራብና ደቡብ ክልል ባሉ አካባቢዎች ቀደም ሲል በመረዋ ወረዳ በሜሪያም ኮቢ መንደርና በሸረሪና የተከሰቱ መሰል ክስተቶችም ቀድሞ የስጋት ደወል ደውለው ነበር። ደብረጽዮን ገብረ ሚካኤል የሚመራው አካልን ወክሎ መግለጫ ያወጣው የትግራይ ኮሚኒኬሽን ጉዳዮች ቢሮ እጅግ ጠንከር ያለና አጣዳፊ ጥሪ አስተላልፎ ነበር። ሁኔታው ወደ ሌላ አስከፊና ደም አፋሳሽ ጦርነት ከማምራቱ በፊት ዓለም አቀፉ ማህበረሰብ ዝምታን ሰብሮ በዲፕሎማሲያዊ መንገድ ጣልቃ እንዲገባ ጥሪ አቅርቧል። ቢሮው የፌዴራል መንግስት ወታደራዊ እርምጃዎችን ወሰዱና በንጹሃን ዜጎች ላይ መኖሪያ አካባቢዎችን ሳይቀር ጥቃት አድርጓል የሚል ወቀሳና ውንጀላን አቅርቧል። የትግራይ ወገን ደጋግሞ ያቀረበውን የውይይትና የዲፕሎማሲ ጥሪ ወደ ጎን ብሏል ሲልም ወንጅሏል። መግለጫው ይህን የተከሰተውን የኃይል እርምጃ የፌዴራል መንግስቱ በህዳር 2015 በፕሪቶሪያ የተፈረመውን ስምምነት ዋና ዋና ቃሎችና ግዴታዎችን ለመተግበር ያሳየው የውድቀት መጨረሻ ማሳያ አድርጎ አቅርቧል። የትግራይ ኃይሎች እስካሁን ያሳዩት ትዕግስትና ግልጽ ስሜት በጭራሽ እንደ ድካም ወይም እንደ ፍርሃት ሊቆጠር አይገባም ሲልም መግለጫው አጥብቆ አሳስቧል። አሁን ጊዜ ወሳኝና መሬት ጠብቅ የሚል ዓለም አቀፍ ጣልቃ ገብነትና ተሳትፎ የሚጠበቅበት ወቅት ነው ሲልም ደምድመዋል። ይህ አጣዳፊ ጥሪ ይፋ የሆነው በትግራይ ክልል ውስጥ ሁለት ተፎካካሪ መንግስት ስልጣን ይገባኛል ጥያቄዎች ባሉበት ያልተፈቱ ውዝግቦች በረበቡበት እንዲሁም ደግሞ ጽምዶ ብለው የሰየሙት የውጭ ግንኙነትና ትስስሮች ባሉበት ውጥረት የተሞላበት ሁኔታ ውስጥ ነው። ከዚህ ቀደም የሚከተለው ሁኔታ የሰሜን ኢትዮጵያ ቀጠና ወደ ሰፊና ደም አፋሳሽ ውጊያ ይመለሳል ወይስ ደግሞ አይመለስም የሚለው ከዚህ በኋላ ያለው ሂደት የሚታይ ሲሆን በአዲስ አበባ ላይ ባላቸው የጋራ ተቃውሞ ላይ የተገነባው ስልታዊ አሰላለፍ የራሱን ውስጣዊ የጥቅም ግጭቶችና ተቃርኖች ተቋቁሞ ይዘልቃል ወይስ ደግሞ አይዘልቅም የሚለውን የሚወስን ይሆናል። ይህ ሁሉ ውጥረትና ፖለቲካዊ እንቅስቃሴ ማዕከል ሆነው የሚገኙት ደግሞ ወደ ክልሉ ፕሬዝዳንትነት የተመለሱት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ናቸው። የእሳቸው ቡድን በመቀሌ ያለውን ተቋማዊ ቁጥጥር በማጠናከርና በተመሳሳይ ጊዜ በሌሎች አካባቢዎች ተጽዕኖ መፍጠር ስልትና ከፌዴራል መንግስት ጋር አዲስ የድርድር ምዕራፍ ለመግባት ያለውን ፍላጎት ሳይተዋል። መረጃዎች እንደሚያመለክቱት እንደዚህ ያለው የድርድር መንገድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስልታዊ ጥምረትና ሂደቱን የሚያከሽፍ ጽምዶ እንደ አንድ የተቀናጀ የፖለቲካና ወታደራዊ ተጽዕኖ ፈጣሪ መሳሪያነት እንዲያበቃ የሚያደርግ ሊሆን ይችላል። የፕሪቶሪያ ስምምነት መቶ ሺዎች የሚቆጠሩ ሰዎች ህይወት ያጠፋበትና ሚሊዮኖችን ከቀያቸው ያፈናቀለ አስከፊ ጦርነት ማስቆም አይዘነጋም። ስምምነቱ ለትግራይ ጊዜያዊ አስተዳደር ያቋቋመ ሲሆን ከጦርነቱ በፊት የነበረው የህወሓት አመራር በቀጥታ ወደ ስልጣን ቁጥጥር እንዳይመለስ ገደብ ጥሎ ነበር። በትግራይ በኩል ጦርነቱ በሊቀመንበርነትና በሂደቱ በፊት መስመር የሚቀመጡት ደብረጽዮን ገብረ ሚካኤል ከጦርነቱ ከነበረው የቀጥታ መንግስታዊ አስተዳደር ገለል እንዲሉ ተደርገው ነበር። ነገር ግን ያ ገደብ በአሁኑ ወቅት በአብዛኛው ተሽሯል። ህወሓት አንጃ ጊዜያዊ አስተዳደሩን በማፍረስ ከጦርነቱ በፊት የነበረውን ህግ አውጪ ምክር ቤት በመለስ ደብረጽዮንን የክልሉ ፕሬዝዳንት አድርጎ መርጧል።
የእርምጃው የፌዴራል መንግስቱ እውቅና ከተሰጠውና ሌተናንት ጀነራል ታደሰ ወረደ ባሉ አካባቢዎች የሚመራው ጊዜያዊ አስተዳደርን ጎን ለጎን ሌላ ተፎካካሪ ስልጣን የፈጠረ ነበር። አዲስ አበባ የተመለሰውና ምክር ቤትም ሆነ የደብረጽዮን ምርጫ እውቅና አልሰጠችም። የፌዴራል መንግስቱ ይህንን እንቅስቃሴ የፕሪቶሪያን የሰላም ማዕቀፍ እንደ መፎካከርና ብሎም ደግሞ እንደ ማደናቀፍ ብሎም ከዚህም ሲሻገር እንደ መጣስ አድርጎ ይመለከታል። አሜሪካ በወርሃ ሰኔ በትግራይ ሰላምን ያፈርሳሉ ያለቻቸው ግለሰቦች ላይ የቪዛ እገዳ መጣል ምላሽ ሰጠች ሲሆን ትኩረቷ ከዚህ የስልጣን መመለስ ጋር በተያዙ የህወሓት አክራሪ አመራሮች ላይ አድርጋ ነበር። የአውሮፓ ህብረት መግለጫዎችን በተመሳሳይ መልኩ ወታደራዊ ቅስቀሳዎችና ግዴታዎችን ጨምሮ በተወሰዱ አንዳንድ ወገን እርምጃዎች ላይ ያለውን ስጋት ገልጾ ነበር። ወገኖች ወደ ስምነቱ ትግበራም ውይይት እንዲመለሱ አሳስበዋል። ያም ሆኖ ግን የደብረጽዮን ለስልጣን መመለስ ዋናው ትኩረት በግል የፖለቲካ ማዕረግ ብቻ የተመሰረተ ሳይሆን በሚፈጠረው የድርድር ብሎም የማደራደር አቅም ላይ እንደተመሰረተ ይገለጻል። ፕሪቶሪያ ጦርነቱን ያቆመው የህወሓት ወታደራዊ በኩል ደግሞ ከፍተኛ ሁኔታ የደካመበት ወቅት ነበር። ከጦርነቱ በፊት የነበረው የፖለቲካ መዋቅር መለስ ሲል ግን የወደፊቱ ማንኛውንም ድርድር መነሻ ነጥብ ይለውጣል። ደብረጽዮን እጅግ ጠንካራ የፖለቲካ አቋም የሚኖረው በትግራይ ያለውን የመንግስት ተቋም ሙሉ በሙሉ ሲቆጣጠርና የውጭ ሸምጋዮችም ያለ እሳቸው ተሳትፎና ፍቃድ ምንም አይነት የሰላም ስምምነት መሬት ላይ ሊወርድ አይችልም የሚል ድምዳሜ ላይ ሲደርሱ ነው። የመጀመሪያው የፕሪቶሪያ ስምምነት ከከሸፈ በኋላ ገደብ ጥሎባቸው ነበር። ሊመጣ የሚችለው ፕሪቶሪያ 2 ደግሞ የእሳቸውን የታደሰ ስልጣን ለቀጣዩ ድርድር ምዕራፍ እንደ መነሻ ሁኔታ ለማድረግ ይሞክራል። በመቀሌ ያለው የፖለቲካ ቁጥጥር ብቻ ግን ያን ውጤት በግድ ሊያመጣ አይችልም። ደብረጽዮን በአሁኑ ወቅትም ያለውን የሁለትዮሽ ስልጣን የተገደበ የበጀት ድርድር እንዲሁም አሁን በእጃቸው የሌላቸውን ግዛቶች ከማስቀጠል ይልቅ አዲስ ድርድር እንዲመረጥም በአዲስ አበባ ላይ በቂ ፖለቲካዊና ወታደራዊ ተጽዕኖ ማሳደር ያስፈልጋቸዋል። ጽምዶ በመባል የሚታወቀው ድርጅታዊ ትስስር ወደ ስልታዊ የፖለቲካ ስብስብ የሚገባው በትክክል በዚህ ነጥብ ላይ ተመስርቶ ነው። ጽምዶ ኤርትራን፣ የሱዳን ኃይሎችና ሌሎች ክፍሎችን ጨምሮ የአማራ ፋኖ ተዋጊዎችን፣ የኦሮሞ ነጻነት ሰራዊትና የህወሓት አክራሪ ቡድኖችን ያካተተ እንደሆነ ይታወቃል። የኢትዮጵያ መንግስት ይህን ስብስብ በጠቅላይ ሚኒስትር አብይ አህመድ የሚመራውን አመራር በወታደራዊ ኃይል ለመጣል ወይም በከፍተኛ ሁኔታ ለማዳከም ያለመ ነው ሲል ፈርጆታል። በፖርት ሱዳን ከተማ በተደረጉ ስብሰባዎች ላይ የሱዳን ወታደራዊ መኮንኖች፣ የኤርትራ ባለስልጣናትና የኢትዮጵያ ተቃዋሚ አካላት ተሳትፈዋል ተብሏል። ከኤርትራ ጋር ግንኙነት ያላቸው የመገናኛ ብዙሃን ደግሞ መሰል እንቅስቃሴዎችን በድንበር አካባቢ የህዝብ ለህዝብ አብሮ መኖርን የሚያስፋፉ የሰላም እንቅስቃሴዎች አድርገው ለማቅረብ ሞክረዋል። የፌዴራል ባለስልጣናትና ደጋፊዎቻቸው ግን እንደዚህ ያሉ ማብራሪያዎችን በአዲስ አበባ ላይ የሚደረገውን የተቀናጀ ተጽዕኖ ለመሸፈን የተደረጉ የተቀናጁ ጥረቶች ናቸው ሲሉ ውድቅ አድርገውታል። የዚህ ስብስብ ስልታዊ እሴት የሚመጣው ከአንድ ወታደራዊ እዝ ወይም ደግሞ አስተዳደር ሳይሆን ከተለያዩ አቅጣጫዎች በተመሳሳይ ጊዜ ከሚደረግ ጥቃትና ተጽዕኖ ነው። በአማራ ክልል የሚደረጉ ግጭትና ውጥረትም የፌዴራል መንግስቱ ሙሉ በሙሉ ወታደራዊ ኃይሉን በትግራይ ላይ እንዲያሳርፍ ያደርገዋል። ኤርትራ በትግራይ ሰሜናዊ ድንበር በኩል የውጭ ድጋፍና መከለያ ትሆናለች። ሱዳን ደግሞ ከኢትዮጵያ ቁጥጥር ውጪ የሆኑ መሬት፣ የሎጂስቲክስ መስመርና ቀጠናዊ ግንኙነቶችን ታመቻቻለች። የወጡ መረጃዎች እንደሚያመለክቱት የትግራይ ተዋጊዎችም ከሱዳን መደበኛ ጦር ጎን ለጎን ሲንቀሳቀሱና ከነባሩ የፋኖ አካላት ጋር ግንኙነት ሲያደርጉ ታይተዋል። ይህ መረብ ውጤታማ ለመሆን የግድ አንድ ወታደራዊ ሰራዊት ወይም የጋራ ፖለቲካዊ ፕሮግራም አያስፈልገውም። ጥቅሙ የሚመጣው ከተለያዩ አቅጣጫ የሚደረጉ ተጽዕኖዎች በተመሳሳይ ጊዜ ያው አድርጎ በማቆየት የፌዴራል መንግስት ሀብትና ትኩረት መበታተን እንዲሁም እርምጃ ለመውሰድ የሚያስከትለውን ዋጋ በማስጨረስ ጭምር ነው። ለደብረጽዮን ቡድን እነዚህ ግንኙነቶች አማራጮችን ያሰፋሉ። ትግራይ ሙሉ በሙሉ ተይዛና ተገላ በነበረችበት ጦርነት ወቅት ያልነበረን የውጭ ድጋፍና ስልታዊ ከፍታ ይፈጥሩላቸዋል። በኢሳያስ አፈወርቂ ለምትመራው ኤርትራ ደግሞ አስመራ ከፌዴራል ኃይሎች ጎን በመሆን ህወሓትን ትዋጋ ከነበረበት የቀደመ ጦርነት ጊዜ ጀምሮ ሁኔታው በከፍተኛ ሂደት ተለውጧል። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር የሚያስፈልጋት መሆኑና ቀይ ባህር ተፈጥሯዊ ወሰኗ እንደሆነ ደጋግሞ በመናገራቸው በአስመራ ዘንድ ያለውን ስጋት ደረጃ ቀይሮታል። በአዲስ አበባ ያለው የተዳከመ ወይም በሌሎች ሀገራዊ ጉዳዮች የተጠመደው የፌዴራል መንግስት ለአጭር ጊዜ ኤርትራን ስልታዊ ጥቅም ያገለግላል። የሱዳን እጅ የመግባት ዋና ምክንያትም
በገዛ አገሯ ካለው እርስ በርስ ጦርነት ጋር የተያያዘ ነው። ከትግራይና ከኤርትራ አካላት ጋር ያለው ግንኙነት ለማንኛውም ወገን ዘላቂ ግዴታ ሳይጥል ጊዜያዊ ፋይዳን ያመጣል። ነገር ግን ጽምዶን ወታደራዊ ስልት ደረጃ አጋዥ የሚያደርጉት እነዚህ ባህሪያት በረጅም ጊዜ ፖለቲካዊ ስልት ደረጃ እጅግ ተለዋዋጭ ያደርጉታል። ተቃርኖቹ አጣዳፊና መዋቅራዊ ናቸው። እጅግ ጎልቶ የሚታየውና የማይታረቀው ተቃርኖ በትግራይና በአማራ አካላት መካከል በምዕራብ ትግራይ ወልቃይትና አካባቢው ይዞታ ላይ ያለው የፖለቲካ ውዝግብ ነው። የህወሓት አመራሮች እነዚህ ግዛቶች ከጦርነቱ በፊት በነበረበት ህገ መንግስታዊ ማዕቀፍ መሰረት የትግራይ አካል አድርገው የሚመለከቷቸው ሲሆን በክልሉ አስተዳደር ስር እንዲመለስም አጥብቀው ይጠይቃሉ። በሌላ በኩል ደግሞ የፋኖ ተዋጊዎችና የአማራ ባለስልጣናት ቦታዎቹ የራሳቸው መሆናቸውን በመግለጽም በጦርነቱ ወቅት የተፈጠሩትን መዋቅራዊ ለውጦች እንደ ጸናና የማይቀየር አድርገው ይወስዱታል። ሁለቱም ወገኖች የፌዴራል መንግስት ወታደራዊ ኃይል መበታተን ረገድ የጋራ ጥቅም ስላላቸው ጊዜያዊ ስልታዊ ትብብር ሊያደርጉ ይችላሉ። ሆኖም ግን የሰላም ድርድሩ መምጣት መቻሉ በግጭት ወቅት ጎን ለጎን ተገፍቶ የነበረውን ዋናው ጥያቄ በግድ እንዲነሳ ያደርገዋል፣ ይቀሰቅሰዋል። ይህን መሬትም ማን ያስተዳድራል የሚል ጥያቄ የትግራይን አስተዳደራዊ ቁጥጥር የሚመልስ ማንኛውም የድርድር ሂደት ከፋኖ ዓላማዎች ጋር በቀጥታ ይጋጫል። በተመሳሳይ መልኩ የአማራን ቁጥጥር የሚያጸናው ማንኛውም ስምምነት የህወሓትን ዋናና መሰረታዊ ጥያቄ ውድቅ ያደርገዋል። ኤርትራም ቢሆን ተመሳሳይ ስልታዊ ፈተና ይጋረጥባታል። በደብረጽዮን የሚመራው ጠንካራ የህወሓት ክልላዊ ኃይል የኢትዮጵያ መንግስት ለማዳከም የሚደረገውን ጥረት እስከረዳ ድረስ ለአስመራ ጠቃሚ ነው። ነገር ግን ደብረጽዮን ፖለቲካዊና ተቋማዊ ስልጣን የሚያጸና አዲስ የፕሪቶሪያ ስምምነት ስኬታማ ከሆነ ኤርትራ በደቡባዊ ድንበሯ ላይ ለዘመናት እንደ ዋና የደህንነት ስጋት ስታየው የነበረውን የትግራይ ፖለቲካዊና ወታደራዊ ማዕከል እንደገና እንዲያንሰራራ አድርገዋል። በአዲስ አበባ ላይ በጊዜያዊነት የተያዘው ስልታዊ ጥቅም የፌዴራል መንግስቱ ዋና ስጋት መሆኑን ባበቃ ማግስት ለኤርትራ ትልቅ ስጋት ሆኖ ሊመለስ ይችላል። በአስመራና በመቀሌ መካከል ያለው ታሪካዊ የፖለቲካ ቅሬታና የቆየ ጥላቻ እጅግ የጠለቀ ነው። በጋራ ተጽዕኖ ምክንያት የተፈጠረው ጊዜያዊ ወታደራዊ አስተላለፍ ይህንን ታሪካዊ እውነትን በጭራሽ ሊያጠባው አይችልም። ሱዳንም ቢሆን የትኛውንም ተቃርኖ ሳትፈታ ለእንቅስቃሴው ተጨማሪ ኃይል ታመቻቻለች። የትግራይ ተዋጊዎች በተወሰኑ አጋጣሚዎች የሱዳን መደበኛ ጦርን ሲደግፉ የቆዩ ሲሆን ኤርትራ በተመሳሳይ የሱዳን ጦርን ስትደግፍ ይታያል። እነዚህ ግንኙነቶች ለአሁኑ የደብረጽዮን የውጭ አማራጮችን ያጠናክሩለታል። ሆኖም የሱዳን ጦር ዋና ቅድመ ሁኔታዎች በመጨረሻ የሚወሰኑት በራሱ አገራዊ የእርስ በርስ ጦርነት ሂደት ነው። በሱዳን ግጭት ላይ የሚመጣው ማንኛውም ለውጥ ከኢትዮጵያ ሁኔታዎች ውጪ የራሱን አቋም ሊቀይር ይችላል። ስለዚህ ሱዳን ስልታዊ ከፍታን ልትሰጥ ትችላለች እንጂ ለትግራይ ዘላቂ የፖለቲካ መፍትሄ አስተዋማኝ መሰረት መሆን አትችልም። እነዚህ ውጥረቶች የሚያሳዩት ጽምዶ የሚባለው የውስብስብ ባለው ስኬት ምክንያት ራሱ ስልታዊ በሆነ መንገድ ሊዳከም እንደሚችል ነው። ይህ ሽንፈት መቀበል ብቻ የሚመጣ አይደለም። በደብረጽዮን ስር የሚጠናከር ህወሓት የፋኖን የቦታ ፍላጎት የሚያስቀይር በመሆኑ የኤርትራን ስጋት እንደገና ያነሳሳል። ጠንካራ የፋኖ አቋም ደግሞ የደብረጽዮን የቦታ ጥያቄ ያደናቅፋል። በሱዳን ጦርነት ውስጥ የሚፈጠሩ ለውጦች ደግሞ በአንድ ጀንበር ቅድመ ሁኔታዎችን ሊቀይሩ ይችላሉ። ይህ ስብስብ ተጽዕኖ የሚፈጠርበት ወቅትም ያተርፋል። ነገር ግን አባላቱ አንዱ ያንን ተጽዕኖ ወደ ዘላቂ የፖለቲካ ጥቅም ሲቀይረው የሌሎቹ አባላት ህልውና ስጋት ላይ ይወድቃል። አዲስ አበባ ጽምዶን እንደ አንድ የተቀናጀ ጥምረት አድርጋ መዋጋት ወይም ማሸነፍ አያስፈልጋትም። እንዲያውም ተቃርኖቹ በራሳቸው ጊዜ እስኪ በስሉ መጠበቅ እንኳን አይጠበቅባትም። የፌዴራል መንግስቱ የአሊያንስ አባላት እርስ በርስ የሚጠቀሙበትን ስልታዊ ስብስብ ልዩ በሆነ መንገድ መለወጥ ይቻላል። ከአንድ ትልቅ የፋኖ ቡድን ጋር የሚደረግ የሰላም ስምምነት በአማራ ክልል ያለውን ውጊያ ከመቀነስ በላይ ትልቅ ፋይዳ አለው። በተመሳሳይ ጊዜ ደግሞ የሚደረግን ተጽዕኖ በማስቀረት ረገድ የፌዴራል ወታደራዊ አቅም ወደ ሌላ አቅጣጫ እንዲዞር ያደርጋል። ከሁሉም በላይ ደግሞ የዚህ አይነት ስምምነት ውሎችም ደብረጽዮን የሚጋፈጡትን የቦታ ድርድር ሁኔታ ሙሉ በሙሉ ሊቀይሩት ይችላሉ። በአዲስ አበባ ላይ ያለው የጋራ ተቃውሞ ሲዳከም በትግራይና በአማራ አካላት መካከል በምዕራብ ትግራይ ያለው ሌላው ውዝግብ ወደ ጎን ሊገፋ አይችልም። የፌዴራል ባለስልጣናት ጊዜያዊ አጋሮች በጊዜያዊነት ደብቀውት የነበረውን ዋና ፍላጎቶቻቸውን እንዲያወጡ የማስገደድ ውሳኔዎችን ወደፊት ማምጣት ይችላሉ። በትግራይ ውስጥም ቢሆን ተመሳሳይ አመክንዮ ይሰራል። የፌዴራል መንግስቱ የደብረጽዮን ተጽዕኖ ሙሉ በሙሉ ማጥፋት አያስፈልገውም። የሚጠበቅበት እሱ ብቻ ትግራይ የሚያስተዳድር ወይም የሚደራደር ብቸኛ አካል እንዳይሆን ማድረግ ነው።
ተፎካካሪ የትግራይ ፖለቲከኞች ከደብረጽዮን ቡድን ውጪ ያሉ ተቋማዊ ቦታዎችን በተመረጡ የመስማማት እርምጃዎች የደብረጽዮንን እኔ ብቻ ነኝ መሬት ላይ ያለውን ሁኔታ ማስከበር የምችለው የሚለውን አቋም ሊያዳክሙበት ይችላሉ። በፕሪቶሪያ ስምምነት ወቅትም የነበረው ጊዜያዊ አስተዳደር ልምድም የፌዴራል መንግስቱ ድጋፍ ብቻውን ያለውን ገደብ አሳይቷል። አዲስ አበባ የፖለቲካ አማራጮችን መፍጠር ትችላለች፣ ነገር ግን እነዚህ አማራጮች በትግራይ ውስጥ በቂ ህዝባዊና ተቋማዊ ተቀባይነት ማግኘት አለባቸው። ወታደራዊ ውጤቶችም ሌላው መሳሪያ ነው። ጽምዶ በተለያዩ አቅጣጫዎች ካሉ ግንባሮች ይጠቀማል። ምክንያቱም የአሰራር ፌዴራል ኃይል በአንድ ቦታ እንዲያተኮር ያደርገዋል። አንድ ግንባር ሲዘጋ ወይም በከፍተኛ ሁኔታ ሲዳከም የቀሩት አካላት የተለየ ወታደራዊ ኃይል ሚዛን ያጋጥማቸዋል። የፌዴራል ኃይሎች ወደ ሌላ ቦታ ሊዛወሩ ይችላሉ። የውጭ ድጋፍም ትኩረት የመበታተን ሴቱን ያጣል። አዲስ አበባ በውጥረት ውስጥ ትቆያለች ብለው ያሰቡ አካላት ደግሞ ውጊያውን የመቀጠል ዋጋውን እንደገና ለማስላት ይገደዳሉ። ውጊያውን በድርድር ማቆም ያለው ወታደራዊ በላይነት ተመሳሳይ ውጤት ሊያመጣ ይችላል። ይህ ስብስብ እያንዳንዱ አባል በውስጡ እንዲቆይ የሚያስገድድ ህጋዊ ውል የለውም። በድርድሩ በቂ ጥቅም ያገኘ አንጃ ውጊያውን መቀጠል ከራሱ አልፎ ለሌሎች ወጋሮች እንዲያገለግል ማሰብ ከስብስቡ ሊወጣ ይችላል። ይህ በላይነት የመነጨው ከመሰረታዊ የእኩልነት ማጣት። ኤርትራ በድንበር በኩል መግቢያ፣ መጠለያ ወይም ተጽዕኖ ልትሰጥ ትችላለች። ሱዳን መሬትና ግንኙነቶችን ልታመቻች ትችላለች። ታጣቂ አጋሮች የፌዴራል ኃይል ሊበትኑ ይችላሉ። ነገር ግን የኢትዮጵያ አንድ አጀንዳዎችም በመጨረሻ የሚፈልጓቸው አብዛኞቹ ወቅቶች ላይ ህጋዊ እውቅና፣ ክልላዊ ስልጣን፣ ብሔራዊ ተቋማት ውስጥ የሚሳተፍና የቦታ አስተዳደር ሊወስኑ የሚችሉ በኢትዮጵያ መንግስት ስር ብቻ ነው። የውጭ አካላት ከድርድር በፊት የታጣቂዎችን አቋም ሊያጠናክሩ ይችላሉ እንጂ እነዚህ አካላት መጨረሻ ህጋዊ እውቅናና ዘላቂ የፖለቲካ ጥቅም የሚያገኙበት ተቋማዊ መስመር የሚቆጣጠረውን መንግስት ሊተኩ አይችሉም። ጽምዶ የድርድሩን ዋና ሂደትና ዋጋውን ሊያስወድቅ ይችላል። አዲስ አበባ ግን አሁንም ለድርድር የሚደረግባቸው ዋና ዋና ነገሮችን በእጁ አድርጋለች። የደብረጽዮን ይፋዊ አቋም የፖለቲካ ልዩነቶችን ለመፍታት ውይይት ብቸኛ መንገድ እንደሆነ ይመለከታል። ከትግራይ ኮሚኒኬሽን ቢሮ የወጣው መግለጫ የክልሉ አስተዳደር ወታደራዊ ተጽዕኖ እየጨመረ ባለበት ሁኔታ ድርድርን ሲጠይቅ እንደነበርና የፕሪቶሪያ ስምምነት የሞተ መሆኑን ገልጿል። ከሚፈጸሙት ጥቃቶች አኳያ ትዕግስት ማሳየትና ለዓለም አቀፉ አካላት ጥሪ በማቅረብ የደብረጽዮን አስተዳደር ራሱን ለማንኛውም የሰላም ስምምነት ብቸኛውን ወገን አድርጎ እያቀረበ ነው። ከጦርነት በፊት የነበሩ ተቋማትን መመለሱ የውጭ አሸማጋዮች እሱን አልፈው መሄድ እንደማይችሉ ለማሳየት የሚጠቀምበት ማስረጃ ነው። ይህ ስልት ከተሳካ ማለትም ዓለም አቀፍ ተጽዕኖ፣ ወታደራዊ እውነታዎች መለወጥም አዲስ አበባን ከደብረጽዮን አመራር ጋር እንደ ዋና ተደራዳሪ አድርገው እንድትቀመጥ ካስገደዷት ውጤቱ ለኢሳያስ አፈወርቂ አንድ ትልቅ ውድቀት ይሆናል። ኤርትራ በአሁኑ ወቅትም ያላት ፍላጎት ኢትዮጵያ ተመሳሳይ ጊዜ በርካታ የውስጥ ፈተናዎች እንድታስተናግድ ማድረግ ላይ የተመሰረተ ነው። አንድ የውስጥ ግንባር የሚያስቀይር ማንኛውም የፌዴራል ስምምነት የአስመራን ተጽዕኖ ይቀንሰዋል። በደብረጽዮን የሚመራው የትግራይ ቁጥጥር የሚያጠናክርና ህጋዊ የሚያደርገው ስምምነት ደግሞ ኤርትራ በደቡባዊ ድንበሯ ላይ የበለጠ ጠንክራ ጎረቤቶቿ እንድታገኝ ያደርጋታል። ይህም አስመራ በቀደመው የጦርነት ወቅት እንዳይከሰት አጥብቃ ስትታገለው የነበረው ሁኔታ በአብይ ላይ የተፈጠረውን ጊዜያዊ ህብረት ፋይዳው አብቅቶ ወደ ረጅም ስልታዊ ስጋትነት ይወርዳል። በዚህ መንገድ ሲታይ የጽምዶ ማብቃት የራቀ ግምት አይደለም። ደብረጽዮን ለማሳካት የሚታገልበት ዓላማ ምክንያት ውስጥም የተቀመጠ እውነት እንጂ የዚህ ስብስብ እሴት ከፍተኛ የሆነ ያለምንም ዘላቂ መፍትሄ ተጽዕኖ የሚፈጠርበት ወቅት ነው። ተጽዕኖ የአንዱን አባል ተቋማዊ ስልጣን ወደሚያጠናክር የድርድር ስምምነት የሚቀየርበት ቅጽበት ሌሎች አባላት በስብስብ ውስጥም የመቆየት ፍላጎታቸው ሙሉ በሙሉ ይወድቃል። የፋኖ አካላት የቦታ ማጣት ወይም ደግሞ ዘላቂ ውድቀትን ይጋፈጣሉ። ኤርትራ ከፊቷ የታደሰ የትግራይ ኃይልና ማዕከልን ታገኛለች። የሱዳን ቅድመ ሁኔታዎች ደግሞ ወደ ራሱ ግጭት ያደላሉ። በጊዜያዊ ጥቅም የተጀመረው ህብረት ጥቅሙ ለአንዱ ወገን ብቻ ሲያደላ ይበተናል። ጊዜ ራሱ የዚህ ውድድር ዋና አካል ነው። ደብረጽዮን ተቃርኖቹ ከጥቅማቸው ላይ ጉዳታቸው ሳይበልጥ የውጭ ግንኙነትን እንደ የተበታተነ ተጽዕኖ ወደ ፖለቲካዊ ጥቅም መለወጥ ይኖርበታል። የሚፈለገው ዋና የፖለቲካ ጥቅም ደግሞ አዲስ አበባና የውጭ ዋና የፖለቲካ ጥቅም ተደርጎ ይሰላል። ይሄውም ህወሓት በትግራይ አዲስ ስምምነት ላይ መድረሱ እንደማይቻል የሚቀበሉበት ድርድር ነው። የዚህ ሁኔታ በፍጥነት ካልመጣ የቦታው ውዝግቦች ሊጦዙ፣ የውጭ ሀገራት ቅድመ ሁኔታዎች ሊቀየሩ፣ ስብስቦች ሊበታተኑ ይችላሉ። ይህም ለፌዴራል መንግስቱ ተጽዕኖዎችን የመለያየት እድል ይሰጠዋል።
ስብስቡ ስልታዊ እሴቱን ማጣት ከመጀመሩ በፊት በተመሳሳይ ጊዜ የሚደረግ ተጽዕኖ አዲስ ድርድር እንዳያመጣ ማድረግ ከተቻለም ጊዜው ለአዲስ አበባ ያደላል። በቅርብ ቀናት የተከሰቱ ክስተቶች ሁኔታው ምን ያህል አደገኛ እንደሆነ ያሳያሉ። በምዕራብ ትግራይ በሸረሪና አቅራቢያ የተደረገው ውጊያ ስምምነቱ ከተፈረመ ወዲህ ከተከሰቱ እጅግ ከባድ የፕሪቶሪያ ማዕቀፍ ጥሰቶች አንዱ ነበር። ሁለቱ ወገኖች እርስ በርስ ተወቃቅሰዋል። በመቀሌ ውስጥ የተፈጸሙ ጥቃቶች ማጠቃለያ ላይ የደረሱት የድሮና የአየር እንቅስቃሴዎችም የህወሓት ባለስልጣናትና የጦር መሪዎች ላይ ያነጣጠሩ ነበሩ። እነዚህ ክስተቶች እየሆኑ ያሉ ሰፊ ወታደራዊ እንቅስቃሴዎች ባሉበት ሁኔታ ውስጥ ነው። በትግራይ በኩል የሚደረጉ የቅስቀሳና የኃይል እርምጃ መረጃዎችን ለወራትም ሲናፈሱ ቆይቷል። የፌዴራሉ ኃይሎች በአየር ኃይል ድሮኖችን ጨምሮ ሁለተኛ ደረጃ ግንባር ከተረጋጉ በኋላ ኃይልን በአንድ ቦታ የመሰብሰብ የበላይነት አላቸው። በድንበር አካባቢ ያሉ የውጭ አካላትም መኖራቸው ደግሞ ነገሩን የበለጠ ውስብስብና ሰፊ ቀጠናዊ ስጋት ያለው ያደርገዋል። በድንበር አቅራቢያ የሚታዩ የኤርትራ እንቅስቃሴዎችና የሱዳን ሁኔታዎች ሂደቱን የበለጠ ያወሳስቡታል። የአፍሪካ ህብረት ከፍተኛ ተወካይ አማካይነት ቀደም ሲል ከሁለቱ ወገኖች ጋር ተነጋግረዋል። አሜሪካና የአውሮፓ ህብረት ወገኖቹ ወደ ፕሪቶሪያ ስምምነት ትግበራ እንዲመለሱና ሰላምን የሚያደፈርሱ እርምጃዎችን እንዲያቆሙ የሚያሳስቡ መግለጫዎችን አውጥተዋል። አንዳንዶቹ ፕሪቶሪያ 2 ብለው የሚጠሩት የድርድር ውድድሩ በዋነኝነት ይፋዊ ውይይቶች ተጀምሯል። ደብረጽዮን በትግራይ ባለው ተቋማዊ ቁጥጥርና በተለያዩ ግንባሮች የሚደረግ ተጽዕኖ አማካይነት የማደራደር አቅሙን ያሰባሰበ ነው። አዲስ አበባ ደግሞ ግንባሮቹን በተከታታይ በመዝጋትም በትግራይ ክልል አማራጭ ማዘጋጀትና የስብስቡን ተቃርኖች የሚያወጡ ውሳኔዎችን በማስገደድ ያን ተጽዕኖ ለማስወገድ እየሰራች ነው። ውጤቱ አዲስ ህጋዊ ስምምነት መፈረሙ ብቻ ሳይሆን የሚወሰነው ወደፊት በሚኖረው የድርድር ጠረጴዛ ላይ ማን እንደሚቀመጥ ከድርድሩ በፊት የትኞቹ ያልተፈቱ ጥያቄዎች እንደሚመለሱና ጽምዶ በመባል የሚታወቀው ስብስብ ለተፈለገበት የፖለቲካ ዓላማ እስኪያገለግል ድረስ ዘልቆ መቆየት መቻሉን የሚወስን ይሆናል። ለኢሳያስ አፈወርቂ ስጋቱ ግልጽ ነው። በኢትዮጵያ ውስጥ የደብረጽዮን አቋም የሚያጠናክር የድርድር ውጤት አስመራን ከፌዴራል ኃይሎች ጋር አሰልፎ ህወሓትን እንዲዋጉ ያደረገው የጦርነት ጊዜ አመክንዮን ይገለብጧል። በአብይ ላይ የተደረገው ጊዜያዊ ህብረትም የኤርትራን ዘላቂ ደህንነት ፍላጎት ተቃራኒ የሆነ ውጤት ያመጣል። በዘላቂነት የተዳከመው የትግራይ ኃይል ሳይሆን የበለጠ የተጠናከረው የትግራይ አስተዳደር ይፈጠራል። በዚህ ሁኔታ ውስጥም የጽምዶ ማብቂያ በውጭ አካላት ሽንፈት ሳይሆን በአንድ ዋና አባሉ የውስጥ ስኬት ምክንያት የሚመጣ ነው።